በቅድሚያ ትላንት በተደረጉ ጨዋታዎች የተመዘገቡ ውጤቶችን እንመልከት። በኮፓ ኢታሊያ የግማሽ ፍጻሜ የመልስ ጨዋታ ቦሎኛ ከኢምፖሊ ጋር በተገናኙበት ጨዋታ ቦሎኛ ኢምፖሊን 2-1 በሆነ ውጤት ማሸነፍ ችሏል። ውጤቱንም ተከትሎ ቦሎኛዎች ለፍጻሜ መድረስ የቻሉበትን ውጤት አስመዝግበው ትኬታቸውን በይፋ ቆርጠዋል። በፍጻሜውም ከኤሲ ሚላን ጋር የሚፋጠጥ ይሆናል ማለት ነው። ቦሎኛዎች በኮፓ ኢታሊያ ውድድር ለፍጻሜ ሲደርሱ ከ51 ዓመታት በኋላ ለመጀመሪያ ጊዜያቸውም ሆኖ ተመዝግቦላቸዋል። የአሰልጣኝ ቪንሴንዞ ኢታሊያኖን ኢፌክት በግልጽ መመልከት ይቻላል። ቦሎኛዎች ግን በዓለም እግር ኳስ ማስደነቃቸውንም ቀጥሏል። አምና ቡድኑ በቲያጎ ሞታ እየተመራ ከ55 ዓመታት በኋላ በሴሪው በቶፕ 5 ለመጀመሪያ ጊዜ ጨርሰው ነበር። ሪካርዶ ካላፊዮሪን፣ ጆሹዋ ዜርክዚን፣ ማርኮ አርናቶቪችን፣ ሉዊስ ቢንክስን በአጠቃላይ $101 ሚሊዮን የሸጡ ቡድን ናቸው። በ2024 ለዝውውር $51 ሚሊዮን ብቻ ነው ያወጡት። በሴሪው አሁን ላይ 4 ደረጃ ላይ ተቀምጠው የሚገኙ ቡድን ናቸው። 2025 ከገባ በኋላ 2 ጨዋታዎችን ብቻ የተሸነፉ ቡድንም ነው። ቀድመን እንዳነሳ ነው ደግሞ ከ1974 በኋላ ለመጀመሪያ ጊዜ በኮፓ ኢታሊያ ለፍጻሜ መድረሳቸውን አረጋግጧል። ቡድኑ የሚደንቅ ቡድንም ያድርጓል። በፍጻሜው እንግዲህ ኤሲ ሚላንን በሜይ 14 በሮም የሚገጥሙ ይሆናል። በስፔን ላሊጋ በተደረጉ ጨዋታዎች ትላንት ምሽት ደግሞ ባጭሩ ለመግለጽ ያለ አትሌቲኮ ደ ማድሪድ ራዮ ቫልካኖ 3-0 በሆነ ውጤት ረቷል። አትሌቲኮ ግቦቹንም አሌክሳንደር ሶርሎስ፣ ኮነር ጋላገርና ዩሊያን አልቫሬስ የግቦቹ ባለቤቶች ነው የነበሩት። አትሌቲኮ ማድሪዶች በላሊጋው 3 ደረጃ ላይ ተቀምጠው የሚገኙ ቡድን መሆናቸው ይታወቃል። ሪያል ቤቲስ ሪያል ቫላዶሊድን 5-1 በሆነ ሰፊ ውጤት ማሸነፍ ችሏል። ጄሱስ ሮድሪጌዝ፣ ኩቾ ሄርናንዴዝ፣ ኮሮማን ፔራውድና አብዲ ኢዛልዙሊ ለቤቲስ ያስቆጠሩ ተጫዋቾች ናቸው። ቤቲሶች 5ኛ ደረጃ ላይ ተቀምጠውም የሚገኙ ቡድን ናቸው። ቫላዶሊዶች ደግሞ ከምሽቱ ሽንፈታቸው በኋላ ከስፔን ላሊጋ መውረዳቸውን በይፋ አረጋግጠዋል። ዘንድሮ በ33 ጨዋታዎች 81 ግቦችን ያህል ያስተናገዱ ቡድንም ናቸው። 16 ነጥቦችን ብቻም ሰብስበው ነው መውረዳቸው ካሁኑ ሊረጋገጥ እየቻለው። ሌጋኔስ ከጂሮና አንዳቻ ሲለያዩ ኦሳሱና ደግሞ ሴቪያን 1-0 በሆነ ውጤት መርታት ችለዋል። ሌሎች ጉዳዮችን መመልከትን ቀጥል። ለማንቸስተር ዩናይትዶች ወሳኝ ዜና ተሰምቷል። አይቮሪያኑ የማንቸስተር ዩናይትድ ተጫዋች ሆኖ አማድ ዲያሎ ጉዳት ካስተናገደ ሰንበትበት ማለቱ የሚታወቅ ጉዳይ ነው። አሁን ግን ለዩናይትድ ደጋፊዎች አብሳሪ በሆነ ዜና አማድ ዲያሎ ካስተናገደው ጉዳት አገግሞ በቀጣይ ሳምንት ወደ ልምምድ ለመመለስ እንደተቃረበ እውቁ ጋዜጠኛ ፋብሪዚዮ ሮማኖ በዘገባው ላይ አስፍሯል። ይህ የክንፍ ተጫዋች መጀመሪያ ላይ ሲጎዳ የውድድር ዓመቱ አብቅቶለታል ተብሎ እንደነበረም የተገመተው የሚዘነጋ አይደለም። አሁን ግን በቀጣይ ሳምንት ወደ ልምምድ ይመለሳል ተብሏል። ስለዚህ ከታቀደለት የመመለሻ ቀን ቀድሞ በፍጥነት ሊመለስ ችሏል ማለትም ነው። የ22 ዓመት ተጫዋች በፌብሩዋሪ ወር ላይ አጋማሽም ላይ ነበር ከሜዳ የራቀ ተጫዋች የነበረው። ይህም ባስተናገደው የቁርጭምጭሚት ጉዳት ምክንያት ነው። ይህ ደግሞ በሁሉም ውድድሮች የቀይ ሰይጣኖቹ ያለፉት 14 ጨዋታዎች እንዲያመልጡት አድርጎታል። የዲያሎ መመለስ አሁን ለሩበን አሞሪም አስደሳች ዜና ይሆናል። ኢላማ ላደረጉት የዩሮፓ ሊግ ውድድር የአማድ ዲያሎ መመለስ በጣም ትልቅ ዜና ተደርጎ ይቆጠራል። በተለይ ደግሞ ወደ ሪትሙ ተጫዋቹ ቶሎ ከተመለሰ ልዩ ነው የሚሆንላቸው። የኦልትራፎርዱ ክለብ በቀጣይ ሐሙስ አትሌቲክ ብልባውን ወደ ሳን ማሜሳ ቅንተው ሲገጥሙ አማር ለጨዋታው ይድረስ አይድረስ እንደሆን ግን የሚታይ ጉዳይ ነው የሚሆነው። አማድ ዲያሎ ዘንድሮ ለቀይ ሰይጣኖቹ በሁሉም ውድድሮች 36 ጨዋታዎችን ወክሎ ተጫውቶ 9 ግቦችን አስቆጥሮ 8 ደግሞ ለግብ የሚሆኑ ኳሶችን አምሻሽቶ በማቀበል ዘንድሮ 17 ያህል የግብ ተሳትፎችን ያደረገ ተጫዋች ያድርጓል። የስፔን ላሊጋ የወርሃ አፕሪል የወሩ ምርጥ ተጫዋቻቸውን አሳውቋል። በዚህ መሰረት የባርሴሎናው የመሃል ሜዳ ስፍራ ተጫዋች ሆነው ፔድሪ የአፕሪል ወር የወሩ ምርጥ ተጫዋች ተብሎ በይፋ ሊመረጥ ችሏል። ፔድሪ ይህንን ሽልማት ሲያሳካም በሙያው ለመጀመሪያ ጊዜ ነው። ፔድሪ በነገራችን ላይ ዘንድሮ ለቡድን አጋሮቹ 84 ያህል እድሎችን
መፍጠር የቻለ ተጫዋች ያርጓል። እንዲሁም 7 አሲስቶችን ወይም ለግብ የሚሆኑ ኳሶችንም አመሻሽቶ ማቀበል ችሏል። ይህ ግን በዚህ ወር ሳይሆን በአጠቃላይ በዘንድሮ የውድድር ዓመት እያደረገው ነው። የላስ ፓልማስ ፍሬ የሆነው የ22 ዓመት ተጫዋች ፔድሪ አሁን ላይ በዓለም ላይ ከምርጥ አማካኝ ተጫዋቾች አንዱ ተደርጎ የሚቆጠር ተጫዋች መሆኑም ምንም ጥርጥር የሌለው ጉዳይ ነው። ዩኤፋ የቻምፒዮንስ ሊግ ውድድርን አስመልክቶ በቀጣዩ ውድድር ዓመት ሌሎች ለውጦችንም ሊያደርጉበት ውይይት እያደረጉ እንደሚገኙ ለማወቅ ተችሏል። እነዚህ የታሰቡት ለውጦችስ ምን ናቸው የሚለውን ከተመለከትን ደግሞ አንደኛው ከዚህ ቀደም ቡድኖች በጥሎ ማለፍ ላይ ከሆነ በመልሱ ጨዋታ ላይ መለየት ካልቻሉ ወደ ተጨማሪ 30 ደቂቃ አምርተው በኤክስትራ ታይምም ወይም በተጨማሪ 30 ደቂቃ መለየት ካልቻሉ እንደሆነ መለያ ምት ወይም ወደ ፔናልቲ የሚያመሩት ይታወቃል። አሁን ግን ዩኤፋ በ90 ደቂቃ ውስጥ ሁለቱ ቡድኖች መለየት ካልቻሉ ጨዋታው በቀጥታ ወደ መለያ ምት እንደሚያመራና ተጨማሪ 30 ደቂቃ እንደማይኖር ሁለተኛው በሊግ ፌዙ ላይ ቶፕ 8 ሆነው የሚያጠናቀቁት ቡድኖች በቀጣይ በጥሎ ማለፉ ላይ በሩብ ፍጻሜ ወይም በግማሽ ፍጻሜ ላይ የመልሱን ጨዋታ በሜዳቸው እንዲጫወቱ፣ ሶስተኛው ደግሞ ከሩብ ፍጻሜ የትኛውም የአንድ ሀገር ቡድን እርስ በርሳቸው እንዳይጫወቱ ነው። ይህ እንኳን ዘንድሮ ቀረ እንጂ ቀድሞውኑ ከዚህ በፊትም እንደነበር ይታወሳል። ዘንድሮ ባየር ሙኒክ ከባየር ሊቨርኩሰን እንዲሁም ሪያል ማድሪድ ከአትሌቲኮ ደ ማድሪድ ጋር የአንድ ሀገር ቡድነው ቀድመው መገናኘታቸውን መጥቀስ ይቻላል። በአጠቃላይ በእነዚህ ሀሳቦች ላይ ነው ዩኤፋ እየተወያየ እንደሆነ የጀርመኑ ጋዜጣ ስፖርት ቢልድ ያስነበበው። ዩኤፋ ዘንድሮ ባወጣው አዲስ ፎርማቶችም ትችት በስፋት እያስተናገደ እንደሚገኝ ይታወቃል። አስደናቂ ውድድር ዓመት እያሳለፉ የሚገኙት ኖቲንጋም ፎረስቶች የተጫዋቻቸውን የካሉም ሁድሶን ኦዶይን ውል ለማደስ በንግግር ላይ እንደሚገኙ ስካይ ስፖርት ይዞት የወጣው መረጃ ያመላክታል። የቀድሞ የቼልሲ የአካዳሚ ምሩቅ ተጫዋች አሁን ላይ በሲቲ ግራውንድ ያለው ውልም በ2026 ክረምት ላይ የሚጠናቀቅ ነው የሚሆነው። ፎረስቶች የተጫዋቹን ውል ለማደስ በንግግር ላይ እንዳሉ ሆኖም ግን ተጫዋቹ በጣሊያኖቹ ክለቦች ሮማና ናፖሊ እንዲሁም ስማቸው ባልተጠቀሱ ሁለት የፕሪሚየር ሊግ ክለቦች እንደሚፈለግ ተያይዞ ተገልጿል። የ24 ዓመት ተጫዋች በ2026 ላይ ውሉ መጠናቀቁ ደግሞ እጣ ፋንታው ጥያቄ ምልክት ውስጥ እንዲገባ ሊያደርገው ይችላል። በቀኝም በግራም መጫወት የሚችለው ቨርሳታይል ተጫዋች ከዚህ ቀደም በውሰት ቢሆንም በጀርመኑ ክለብ በባየር ሊቨርኩሰን ቤት ጊዜ ማሳለፉ ይታወቃል። ዘንድሮ በኑኖ ኤስፒሪቶ ሳንቶ ቡድን ግን በ28 የፕሪሚየር ሊግ ጨዋታዎች 5 ግቦችንና 3 ደግሞ ለግብ የሚሆኑ ኳሶችን አምሻሽቶ ማቀበል ችሏል። አሁን ስሙ ካልተጠቀሰ ከፕሪሚየር ሊግ ክለብም ጋር ሲያዝ አንዱ ክለብ ግን ቶትናም ሆትስፐር መሆኑም ነው የጠቆመ የሚገኘው። በእንግሊዝ ቻምፒዮንሺፕ ምርጥ ስታዲየም የተመረጠ ሲሆን ወደ ፕሪሚየር ሊጉ ማደጋቸውን በዚህ ሳምንት መጀመሪያ ላይ ያረጋገጡት ሊድስ ዩናይትዶች ስታዲየማቸው ኤላንድ ሮድ በቻምፒዮንሺፑ ምርጥ ስታዲየም ተብሎ ሊመረጥላቸው ችሏል። ኤላንድ ሮድ 37645 ያህል ተመልካቾችን የሚይዝ ስታዲየም ነው። ስለ ኤላንድ ሮድ ስናነሳ ግን ሊድሶች ስታዲየማቸውን ኤላንድ ሮድን ተመልካች የሚያዝ ቁጥሩን ከ37645 ወደ 56500 ቁጥሩን ለመጨመር እየሰሩ የሚገኙ ቡድንም ናቸው። ይህ ከሆነ ደግሞ በዩኬ ከሚገኙ ትላልቅ ስታዲየሞች መካከል አንዱ የሚሆንላቸው ነው የሚሆነው። 56500 የሚስ ከሰሩ ማለትም በነገራችን ላይ ከማንቸስተር ሲቲዎች ስታዲየም ከኢትሃድ ስታዲየም በላይ ይሆናል ማለት ነው። ኢትሃድ 56000 ተመልካቾችን ነው የሚይዘው። በርግጥ ሲዝኖቹ በ2026 ላይ ስታዲየማቸውን ኢትሃድን ወደ 62000 ተመልካቾች የሚያዝ ቁጥር ለማሳደግም ያቀዱ ቡድን መሆናቸው ይታወቃል። ሊድሶች ይህንን እቅዳቸውን ግን መሬት ላይ አውርደው ከተገበሩትና ከጨረሱት ግን ስታዲየማቸው ብዙ ተመልካቾችን በመያዝ 8 ደረጃዎችን አሻሽለው ከ13ኛ ደረጃ ወደ 5ኛ ደረጃ በእንግሊዝ ከፍ የሚሉበትም እድል ነው ያለው። በኤንቢኤው የዳላስ ማቨሪክስ አሰልጣኝ የሆኑ ጄሰን ኪድ የኤቨርተን እግር ኳስ ክለብ ባለቤቶች አባል መሆናቸው በይፋ ተረጋግጧል። ያው ኢንቨስት አድርገው ማለትም ነው የኦነሮቹ አባል ሊሆኑ የቻሉት። የመርሲሳይዱ ክለብ ኤቨርተን እንደሚታወቀው በቅርብ ጊዜያቶች አዲስ ባለቤቶች ላይ መውደቁና ዘ ፍሬድኪን ግሩፕ
ቡድኑን እንደጠቀለሉት ይታወቃል። አሁን በፍሬድ ኪኖች ውስጥ የዳላስ ማቨሪክሱ አሰልጣኝ የሆኑት ኪድም ኢንቨስተር በመሆን ተጨምሯል። ኪድ በእንግሊዝ ክለቡ ላይ ኢንቨስት ያደረጉ ሌላኛው አሜሪካዊ መሆንም ችሏል ማለት ነው። ቶፊሶቹን በመቀላቀላቸውም ደስተኛ እንደሆኑ የገለጹ ሲሆን አዲስ ስታዲየም እየመጣ እንደሆነና ከፊት ለፊታቸው ብሩህ ተስፋ እንዳለም ነው አያይዘው የገለጹት። በጄሰን ኪድ የሚመሩትና በቡድኑ እነ አንቶኒ ዴቪስ ያሉበት ዳላስ ማቨሪክሶች ግን ዘንድሮ በቅርጫት ኳሱ በኤንቢኤ ፕሌይን ወደ ኤንቢኤ ፕሌይ ኦፍ ለማለፍ እድል አግኝቶ የነበረ ቢሆንም በኤንቢኦ ግን ለፕሌይ ኦፍ ማለፍ ሳይችሉ የቀሩ ቡድን ናቸው። ከኤንቢኤ ጋር በተያዘ ሌላ ዜና የሳን አንቶኒዮ ስፐርስ ኮከብ ተጫዋች ሆኖ ቪክቶር ወምባኛማ እረፍቱን ወደ ኮስታሪካ በማቅናት እየተዝናና ሲገኝ ታዲያ ቁመተ ለግላጋ ወምባኛማ እንኳን ቁመተ ለግላጋው የሚለው ቃልም ሊያንስበት የሚችል አይነት ቁመት እንዳለው ይታወቃል። እናም ወምባኛማ ወደ ኮስታሪካ ለመዝናናት አቅንቶ ሳይታሰብ በድንገት በኮስታሪካ ኳስ የሚጫወቱ ልጆችን ተቀላቅሎ ሲጫወት በስትክክል ለማየት ተችሏል። ፈረንሳዊ ኮከብ ከአንድ ሰዓት በላይ እንደተጫወተም ነው የተገለጸው። ሳያስቡት መጥቶ መጫወቱ ደግሞ በቦታው ላይ የነበሩትን ልጆች ሰርፕራይዝ አድርጓቸው ተገኝቷል። በሱ መሳተፍም ደንቅጠው ነው የነበረው። ወምባኛማ ግን እግር ኳስ የሚወድ ተጫዋች እንደሆነ ይታወቃል። ከዚህ ቀደምም እንደው በፓሪስ ሳን ዠርማን ስታዲየም ፓርክ ደ ፕሪንሰስ ላይ ተገኝቶ ኳስ ሲያንጠባጥብ ታይቶ የነበረበት አጋጣሚም የቅርብ ጊዜ ትውስታ ነው። ቁመቱ ግን ለኳስ ለማሰብ የሚከብድ አይነት ተጫዋች ይመስላል። ወምባኛማ 2 ሜትር ከ21 ሴንቲሜትር የሚመዘዝ ሰማይ ሊነካ ምንም ያልቀረው ተጫዋች ነው። በኮስታሪካ ያደረገው ተግባር ግን አስደሳች ያድርጓል። በቦታው ላይ ያሉ ሰዎችን ወይም ልጆችን ሊያስደስት ችሏል። ወምባኛማ አሁን ላይ በብለድ ክሎቲንግ ህመም ወይም በደም መርጋት በሽታ ከኮርት የራቀ ተጫዋችም ነው። ከዚህ ቀደም ይህንን ጉዳይ አብራርተን ማንሳታችን ይታወሳል። ቡድኑ የሆኑት ሳን አንቶኒዮ ስፐርሶች ደግሞ ለፕሌይ ኦፉ ማለፍ ያልቻሉ በመሆኑ የውድድር ዓመታቸው ያበቃ ቡድንም ናቸው። ወምባኛማ በዚህም ለተጨማሪ ሳምንት በኮስታሪካ ቫኬሽኑን ይቀጥላል ተብሎ ሲገመት ከዛ በኋላ ግን ወደ ፈረንሳይ ዳግም የሚመለስ ይሆናል።